ሰላም የፕሮግራም ተከታታዮች ዛሬ ደግሞ የእርባታ በጎችን ይዤላችሁ ቀርቤያለሁ። በአብዛኛው እዚህ ላይ የምናየው ምንድነው? የምንገዛቸው በጎች እርጉዞች መሆን መቻል አለባቸው። ጥሩ ዝርያ ያላቸው መሆን መቻል አለባቸው። ጤናማ መሆን አለባቸው። በተለይ ደግሞ የምንገዛቸው በጎች የተለያዩ ክትባቶችን ይወሰዱ። እንግዲህ እንደምታውቁት ብዙ ጊዜ በጎችን የሚያጠቋቸው በርካታ በሽታዎች አሉ። በተለይ እናት በጎች ሲሆኑ የሚያጠቋቸው በሽታዎች አሉ። ለምሳሌ በአብዛኛው ጊዜ እንደነገርኳችሁ ብሩሴሎሲስ ብዙ ጊዜ ውርጃ እንዲቋረጥ ያደርጋል። እንደ ሌፕቶስፒሮሲስ በአብዛኛው ጊዜ የተበከለ ውሃ ከእንስሳት ሽንት ይተላለፋል። እንዲሁም ደግሞ በጣም በሽታውን ከሚያመጡ ነገሮች ምንድናቸው? አይጦች እነዚህ ሸራሪት ምናምን የምንላቸው በእርባታ ቦታችን ላይ በምንም ተአምር መኖር የለባቸውም። እነዚህ እንደ ቶክሶፕላዝማ በጣም አደገኛ በሽታዎች ናቸው። እነዚህ አሁን ሌፕቶስፒሮሲስ ለምሳሌ በአብዛኛው ጊዜ ገላቸው ላይ ቁስለት ሊኖር ይገባል። ታያላችሁ ገላቸው ላይ ይሄ ላታቸው ላይ እግራቸው ላይ ቆዳቸው ላይ በብዛት ታያላችሁ። እና በአብዛኛው ሌፕቶስፒሮሲስ በብዛት የሚያጠቃው ግልገሎችን ያጠቃቸዋልና ሞት አለው። ስለዚህ ግልገሎቻችን ከተወለዱ በኋላ እንዳይሞቱብን ማድረግ አለብን። የተለያዩ ክትባቶችን መስጠት አለብን። ግን ክትባቶች መቼ ይሰጣሉ? ይሄን በኋላ ላይ እናወራለን። አሁን ለዋናነት ምንድነው እንደ ቶክሶፕላዝሞሲስ ደግሞ ብዙ ጊዜ እንደዚሁ በጎችን ወላድ በጎችን ያጠቃቸዋል። እነዚህ በጎች ግን ከዚህ ያለ በሽታ የተጠበቁ ናቸው። እንደ ቲቪም ያሉ በጣም አደገኛ በሽታዎች አሉ። እንደ አንትራክስ ያሉ ግን እነዚህን ሁሉ በሽታዎች በደንብ በጎቻችን እንዲጠበቁ ምን ማድረግ አለብን? መቼ ነው ክትባት መስጠት ያለብን? መቼ ነው የአንቲ ሄልሚንቲክ መድኃኒቶችን መስጠት ያለብን? ምን አይነት ምግብ ለበጎቻችን ጽንሳቸው ጠንካራ እንዲሆን በተፈለገው ጊዜ በ5 ወር ውስጥ በጎቹ በእርግዝና ጊዜያቸው ውስጥ ጤናማ ግልገሎችን እንዲወልዱልን። ግልገሎቻችንም ደግሞ ምን መሆን አለባቸው? የሚያድጉ ደካማ ያልሆኑ ቅድም ባልኳቸው በሽታዎች ያልተጠቁ። በተለይ እነዚህ በምግብ ብክለት የሚመጡ በውሃ ብክለት በጣም በሽታን የሚያስተላልፉ እንስሶች አሉ። እነዛን ሁሉ ልንጠነቀቅ ይገባል። ስለዚህ በጎችን ስንገዛ እንዴት መግዛት አለብን? ምን አይነት ጥንቃቄ እናደርጋለን? ምን አይነት አመጋገብ ከቤት አሰራር ጀምሮ ምን ይመስላል የሚሉን እስኪ እናያቸው። እነዚህ በጎች አሁን የተገዙት 4-5 ሆኖ ተገዝቶ እነዚህን ሁሉ ግልገሎች ጤናማ ግልገሎችን ወልደው እያሳደጉ ነው። ግን ለምን እንደዚህ ሊያደርጉ ቻሉ? የመጀመሪያዎቹ እንደተመጣ ምንድን ነው ያደረግንላቸው? የክትባት ነው የሰጠናቸው። የቅድም ያልኳቸው በሽታዎች በጣም እንዳይጠቁ። እነዚህም በሽታዎች ጥንቃቄ ካላደረግን እርባታችን ምን ይሆናል? ይጎዳል። በዛ ላይ ተጨማሪ ደግሞ 5 ወር ሙሉ በጎችን በእርግዝና ጊዜያቸው አብልተን ግልገሎች መውለድ ሲገባቸው እንደነዚህ አይነት ጤናማ ግልገሎች ምን ይሆናሉ? ግልገሎቻቸው ከተወለዱ በኋላ በተለያየ በሽታ ተጠቅተው ይሞታሉ። ለምን? ክትባቱን ስላልወሰዱ። በክትባት መልክ የሚሰጠው በቫይረስ የሚመጡ በሽታዎች አሉ፣ በባክቴሪያ የሚመጡ አሉ። እነዚህ ነገሮች በቀላሉ ለመቆጣጠር ወደኛ ማዕከል መታችሁ ስልጠናውን ለሚቀጥለው 4 ቀን ስለ በጎች ስልጠና፣ ስለ በጎች እንክብካቤ፣ ስለ በጎች መኖ አዘጋጃጆች፣ በጎችን የሚያጠቋቸው በሽታዎች ምንድናቸው? እርባታችን ላይ ከፍተኛ የኢኮኖሚ ኪሳራን የሚያመጡ ቅድም የጠቀስኳችሁ በፈንገስ፣ በፓራሳይት፣ በመዥገር ወለድ፣ በባክቴሪያ የሚመጡ አሉ። እነዚህ ነገሮች እንዴት እንከላከላለን የሚለውን በደንብ ወደኛ ማዕከል ስትመጡ ግንዛቤ መውሰድ ማወቅ ትችላላችሁ ማለት ነው። ይሄ ደግሞ የራሱ ማንዋል አለው። እንግዲህ እዚህ ግጦሽ ቦታ ላይ በጎቹ ሲግጡ ምን ማድረግ አለብን? ይሄን ቦታ ለ3-4 ቦታ መክፈል አለብን። አሁን በጎቹን አያቸዋቸው በጣም ተራርቀዋል። ይሄ ወጣት ልጅ ይሄን ስልጠና ከወሰደ በኋላ በጎቹን አመጋገብ ሁኔታ፣ ጤና፣ እርባታውን ለማየት ሄጄ ነው። ስለዚህ እዚህ ላይ ምን እናያለን? የበጎቹ ቦታ 4 ቦታ 5 ቦታ መከፈል አለበት። አንደኛ ድካም እንዳይኖራቸው ያደርጋል። ሁለተኛ አንድን አካባቢ በአግባቡ ግጠው ከጨረሱ በኋላ ወደ ሌላ አካባቢ ይሄዳሉ። ሶስተኛ በአፈር ውስጥ ቅድም የነገርኳችሁ በሽታዎች አሉ። በአፈር ውስጥ ያሉ በሽታዎች እንዲሞቱ ያደርጋል። ምክንያቱም እዛ ውስጥ ምን አሉ? መዥገሮች፣ ትኋኖች፣ ቅድም የነገርኳችሁ ደግሞ የተለያዩ የጤና ችግርን የሚያመጡ የበጎችን ሞት የሚያመጡ የተለያዩ በሽታዎች። እነዛ በሽታዎች ምን ይሆናሉ? አፈር ውስጥ ቁጭ ብለው በጎቹን ይጠብቋቸዋል። ስለዚህ በጎቹ ወደዛ አካባቢ ሳይዘዋወሩ ሲቀሩ ምን ይሆናሉ? እነዛ መርዛማ ነገሮች ይሞታሉ ማለት ነው። በተለይ ሌፕቶስፒሮሲስ ብዙ ጊዜ የወተት ምርትን በጣም ይቀንሳል። እንዲሁም ደግሞ በሚወለዱ ግልገሎች ላይ የኩላሊትን ፌል ማድረግን ያመጣል። ኩላሊታቸው ፌል ስለሚያደርግ ብዙ ጊዜ በእርባታ ላይ የእንስሶች ኩላሊት ፌል ማድረግ ይከሰታል በተለያየ ምክንያት። ይሄ አሁን በሽታ እንደነገርኳችሁ በጣም በጎችን የሚጎዳ በክትባት በቀላሉ እንከላከለው የምንችለው ነው። ግን ግልገሎች ገና ከእናቶቻቸው እንደተወለዱ ለሚቀጥሉት 15 ቀን 3 ሳምንት ድረስ የተወሰነች ምግብ ይነካሉ። ግን በአብዛኛው የእናቶቻቸው ወተት ነው የሚወስዱት። ሰውነታቸው በሽታን የመከላከል አቅም የለውም። ስለዚህ ምን ይሆናል ማለት ነው? ይሄ በሽታ ልክ እንደያዛቸው ሌፕቶስፒሮሲስ በጣም አደገኛነቱ ምንድን ነው? ሙቀት በጣም ከፍ ይላል። አይናቸው በጣም አረንጓዴ ይሆናል። የጽንስ መቋረጥ በእናቶች ላይ ታያላችሁ። የተወለዱ ደግሞ ግልገሎች ኩላሊታቸው ፌል ያደርጋል።
ስለዚህ ብዙ ጊዜ ብዙ ሰዎች በጌን ሳርደው ሞቶ ሳገኘው ኩላሊቱ እንዲሆነ እንዲህ አይነት ነገር ምልክት አየው ምንድን ነው ይሉናል። የዚህ በሽታ ምልክት ነው። ስለዚህ ብዙ ጊዜ ቅድም ወደ አረኮቹላችሁ ቦታ ስንሄድ ምን እናያለን? ቦታዎችን ከፋፍለን መጠቀም መቻል አለብን። ቦታዎችን ከፋፍለን ስንጠቀም እንስሶች ብዙ ጉልበት አያባክኑም። ቅድም እንደነገርኳችሁ ደግሞ በበሽታዎች የእርባታቸው ሁኔታ በቀላሉ እንዲገታ ያደርጋል። እንደነዚህ አይነት በሽታዎች በጎችን እንዳይዙብን ምን መስጠት አለብን? ምን ማድረግ አለብን? አመጋገብ ላይ ትኩረት ሰጥተን በደንብ በጎቻችን መመገብ አለብን። አሁን እዚህ ገና ጠዋት ነው ቦታቸው ሊንቀሳቀሱ ነው። ከበረት ምግባቸው ቤታቸው እየተጸዳላቸው እዚህ ጋር ውሃ አለ። እነዚህ ውሃዎች ምንም እንኳን የምንጭ ቢሆኑም በውሃ ወለድ በሽታ አማካኝነት የሚመጡ በርካታ የጤና ችግሮች ስላሉ ውሃቸው በደንብ መታከም አለበት። ስለዚህ እነዚህ በጎች አሁን ቤታቸው በደንብ ከተጸዳ በኋላ ምግባቸው ውስጥ ይዘጋጃል። እስከዛ ግን ምን ይደርሳሉ? ይሄ ተንከባካቢው እርጥበት ቦታ ላይ ጤዛ ካለ ጤዛውን እንዳይነኩ መጠንቀቅ አለብን። ውሃውንም በደንብ ማየት አለብን። አለበለዚያ ምን ይሆናል? በውሃ ወለድ በሽታ ተጠቂ ይሆናሉ። በተለይ ቅድም ከነገርኳችሁ ውጪ ሴፕቲሴሚያ በጎችን በተለይ ወላድ በጎችን ያጠቃል። የደም ኢንፌክሽን ነው። በጎችን በከፍተኛ ሁኔታ ሞት ያመጣል። ሞቱ ደግሞ በጣም ፈጣን ነው። ስለዚህ እዚህ ላይ ምን መጠንቀቅ አለብን? እንደነገርኳችሁ በጎችን የሚያጠቡ በጎችን ማስታየት የጡት በሽታ ያጠቃቸዋል። ፉትሩት እግር መቁሰል፣ የጥፍር ማደግ ያጠቃቸዋል። ኤፍኤምዲ አፍንና እግርን የሚያቆስል በሽታ ያጠቃቸዋል። ብሩሴላ አቦርታ፣ ሴፕቲሴሚያ እነዚህ በሙሉ በጣም አደጋ ናቸው። ለዚህ ነው አንድን እርባታ ከመጀመራችሁ በፊት እርባታ ቦታ ማዕከል ላይ ሄዳችሁ ስልጠና መውሰድ አለባችሁ። አለበለዚያ ምን ይሆናል? በበሽታ ያልቃሉ። በተለይ የምትከራዩት ቤት በደንብ ዲስኢንፌክት መደረግ መቻል አለበት። የሚወጡበት ቦታ አካባቢ በሙሉ በደንብ መጸዳት አለበት። አሁን በጎች ምግባቸውን ከበሉ በኋላ ወደ ቤታቸው ገብተው እንዲያርፉ እረፍት እንዲያደርጉ ማድረግ አለበት። በጎች እረፍት ሲያደርጉ ምን ይሆናሉ? ሰውነታቸው ወተትን በደንብ ያመርታሉ። እነዚህ ወላድ በጎች ናቸው። ወተትን ደግሞ በደንብ ሲያመርቱ ምን ይሆናሉ? ግልገሎቻቸው በቂ ወተትን ከእናቶቻቸው ያገኛሉ። በተለይ በግልገልነት ደረጃ ላይ ያሉ እንገራቸው ለእድገታቸው በጣም ጠቃሚ ነው። በሽታን የመከላከል ኢሙኒቲን ዴቨሎፕ የሚያደርጉት አቅምን የሚያገኙት በዚህ በእንገር አማካኝነት ነው። ስለዚህ በጎች ምን ይሆናሉ? ተኝተው የበሉትን ያመነዝሃሉ። አንድ ጤናማ በግ ተኝቶ የበላውን አመነዘህ ማለት ምን ማለት ነው? ጉልበት፣ አቅም፣ ጥሩ የምግብ ውህደት በሰውነት ውስጥ እየተካሄደው ነው ማለት ነው። ስለዚህ በጎች ሁልጊዜ ምን ማድረግ አለብን? ምግባቸውን ከበሉ በኋላ ጠዋት፣ ምሳ፣ እራት ካበላን በኋላ እረፍት እንዲያደርጉ ማድረግ አለብን። እረፍት ከምግብ ጋር እኩል ነው። አንድ በግ የተመገበችውን ምግብ መልሳ መላልሳ አላመጠችው፣ አዋሃደችው፣ አኘከችው ማለት ወደ ፕሮቲን፣ ወደ ኢነርጂ፣ ወደ አቅም፣ ወደ ቫይታሚን እየቀየረች ነው። ይሄ ደግሞ ምንን ያመጣል? ትልቅ ኪሎን፣ ትልቅ ጡንቻን፣ ትልቅ አቅምን እንዲሁም ደግሞ ለእንገሮቻችሁ ጤናማ እንገርን እንዲያመነዙና በሽታን የመከላከል አቅማቸው በደንብ እንዲጎለብት ያደርጋል። ስለዚህ በጎቻችንም ምግባቸውን በንጹህ ዕቃ ላይ፣ ውሃቸውን በንጹህ ዕቃ ላይ ከሰጠን በኋላ ቤታቸውን ለቀን መውጣት አለብን። እዚህ ላይ መርሳት የሌለብን ምንድን ነው? በጎች ምን ክትባት ወሰዱ? የተሰጣቸው ክትባት መቼ ነው? ማስተያየት በሽታ ጡታቸው ላይ ችግር አለ። እያንዳንዳቸው ጡታቸው አካባቢ ላይ እየሄድን ቁስል አለባቸው። በተለይ በመዥገር ወለድ የሚመጡ መዥገሮች፣ ቁንጫዎች እጅግ በጣም አደጋ ናቸው። ስለዚህ ጡታቸው አካባቢ ላይ ቁስል አለ። ለምንድነው ግልገሎቻቸው ሲጠቧቸው የሚራገጡት? ለምንድነው በአግባቡ ወተት የማያመርቱት? ለምን አበጠ? ለምን ጥጃዎቻቸው ግልገሎቻቸው እነዚህ የተወለዱ ግልገሎች ለምን ከሱ? የክሳታቸው ምክንያት ምንድን ነው? ተቅማጥ አለባቸው? የምግብ ውህደታቸው ቀንሷል? ኪሏቸው ጨመረ? ግልገሎች እንደተወለዱ ምን ማድረግ አለብን? ኪሏቸውን መለካት አለብን። ሲወለዱ ስንት ኪሎ ነበሩ? ከዛ ደግሞ እድገታቸው ምን ይመስላል በየሳምንቱ ማወቅ አለብን። በተለይ ደግሞ አቅም ማጣትን ከሚያመጡ በጣም በርካታ በሽታዎች በጣም መጠንቀቅ አለብን። እነዚህ በሽታዎች በጣም አደጋ ናቸው። የአንድን የበግን እርባታ ከሚያበላሹብን በሽታዎች አንዱ ነው። ዋናው ስለሆኑ በጎቻችን ምግባቸውን በአግባቡ ጨርሰዋል ማየት አለብን። ሕክምናቸው በኋላ ደግሞ የተሰጣቸው የሕክምና አይነት መስፈር አለበት። በጎቹ መቼ ገቡ? የምን ዝርያ ናቸው? ከየት አካባቢ መጡ? የተሰጣቸው ሕክምና ምንድን ነው? የታየባቸው የበሽታ ምልክት ምንድን ነው? የተሰጣቸው መድኃኒት ዶዙ መጠኑ መታወቅ አለበት። ምርመራ ላይ የፈረመው ዶክተሯ ወይም የፈረመው ዶክተር ወይም የፈረመችው ዶክተሯ
ለስንት ቀን አዘዘች? እነዚህ መድኃኒቶችና ክትትሎችን ካረግን በበጎች እርባታ ዙሪያ እጅግ በጣም ውጤታማ እንሆናለን። እስኪ አንድ ሰው በቀላሉ 30 እርጉዝ በጎችን ገዛ እንበል። እነዚህ 30 እርጉዝ በጎች በ5 ወር ጊዜ ውስጥ በ3ኛው ወር ሆነው ቢወልዱልን ከ2 ወር በኋላ ወለዱ ማለት ነው። የ3 ወር እርጉዝ አድርገን ብንገዛቸው ከ2 ወር በኋላ ሲወልዱልን 30ዎቹ ውስጥ ቢያንስ 25ቱ ሴቶች ከሆኑ እነዚህ 25ቱ ደግሞ ከ6 ወር እስከ 7 ወር ባለው ጊዜ ውስጥ ደግሞ ዘር የመያዝ ፍላጎትን ሲያነሱ ምን ይሆናል ማለት ነው? እጅግ በጣም እርባታችን ውጤታማ እንሆናለን። ቀሪዎቹ ደግሞ ወንዶቹ ምን ይሆናሉ? ለከፍተኛ ገበያ ይቀርባሉ። ለከፍተኛ ገበያ እነሱ ደግሞ ሲቀርቡልን ምን እናደርጋለን? በጎቻችንን እየሸጥን ገንዘባችንን ማግኘት እንችላለን። እንዲሁም ደግሞ ሌሎቹም ደግሞ በጎች ምን ማድረግ አለብን? የወንዴ ዘር ፍላጎትን ሲያነሱ ምን ማድረግ አለብን? አንድን ወንድ በአካባቢያቸው ማስቀመጥ፣ ያ ወንድ እያጠቃ ጥሩ ዘር እንዲይዙልን ማድረግና የዚህ የእርግዝና ጊዜያቸውን እየተከተል በበጎች እርባታ ዙሪያ ላይ የሚኖረንን ጥንቃቄ ማድረግ አለ። በተለይ ደግሞ አንቲሄልሚንቲኮች መቼ ነው የሚሰጡት? ቴትራክሎዛል መቼ ነው የምንሰጣቸው? ቴትራክሎዛል የበጎች፣ ፋሲኔክስ የበጎች መቼ እንሰጣለን? አንቲሄልሚንቲኮችን መቼ እንሰጣለን? ተቅማጥ ወለድ በሽታዎች ሲከሰቱ ምን አይነት ሕክምና እንሰጣለን? እነዚህና ሌሎችንም ለማወቅ ከፈለጋችሁ ኃይሉ ነኝ የእንስሳት ሐኪም ፕሮግራም ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። መልካም ጊዜ። አመሰግናለሁ።